ትንቢተ ዳንኤል በጣም አስደናቂ የሆነ መጽሐፍ ነው። ዛሬ መግቢያውን ብቻ ነው የምናየው። መግቢያውን እንመለከታለን። ሌሎች ሰዎችም ጋብዘን እንመጣለን። በሚቀጥለው ሳምንት መሰረታዊ የሆኑ ሐሳቦችን እንመለከታለን። ትምህርት አንድ ነው ዛሬ እና ቀስ ያልኩኝ ነው የሚሄደው፣ ግን በጣም አስደናቂ የሆኑ ነገሮች ዛሬ ማየታችን አይቀርም ብዬ አምናለሁኝ። እና እንዳልኳችሁ እቤትም ገብተን መጽሐፉን እናነባለን። እና የመጽሐፉ ጸሐፊ ዳንኤል ነው። ዳንኤል ለመሆኑ ማረጋገጫው ምንድነው ብለን ሁሉ ጊዜ መጽሐፎችን ስናነብ መሰረታዊ የሆኑ ነገሮችን ማየት ይኖርብናልና እንደዚህ ብሎ ምዕራፍ 9 ቁጥር 2 ላይ ይናገራል። ምን ብሎ ነው የሚናገረው? በመጀመሪያው ዓመት እኔ ዳንኤል ብሎ ይናገራል። ስለዚህ ጸሐፊው እሱ ለመሆኑ ማረጋገጫው አንዱ ራሱ ዳንኤል እንደዚህ ብሎ ስለሚናገር ነው። እኔ ዳንኤል ብሎ ይናገራል። ስለዚህ ዳንኤል ለመሆኑ ማረጋገጫ አንዱ ይሄ ነው። የኢየሩሳሌም መፍረስ የሚፈጸምበት 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ብሎ ይናገራል። የሚገርማችሁ ነገር ነብዩ ዳንኤል፣ ኤርሚያስ እና ሕዝቅኤል በአንድ ወቅት የነበሩ ነቢያቶች ናቸው። ኤርሚያስ ታላቅ እንደሆነ ይታሰባል። ሕዝቅኤል ሁለተኛ እንደሆነ ይታሰባል። በጣም ወጣት ደግሞ እንደነበረ የሚታመን ደግሞ ዳንኤል እንደሆነ ይታመናል። እና ቀስ እያልኩ ሲሄድ መጽሐፉ ላይ አሳያችኋለሁኝ። ሁለተኛው ሌላው ማረጋገጫ 10:2 ላይ ነው። ዳንኤል ምዕራፍ 10:2 ላይ በዚያም ወራት እኔ ዳንኤል ብሎ ይናገራል። እኔ ማለቱ ራሱ ጸሐፊው ዳንኤል ለመሆኑ ማረጋገጫ ነው። እና በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር ብሎ ትዝ ይላችኋል። ለ21 ቀን በጸለየ ጊዜ ይህንን ሐሳብ እንደተናገረ እዛ ስፍራ ላይ ታገኛላችሁ። እና ይህንኑ ደግሞ በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ዳንኤል ለመጻፉ ማረጋገጫ ሰጥቶናል። እንደዚህ ብሎ ማቴዎስ 24 ቁጥር 15 ላይ እንግዲህ በነብዩ በዳንኤል የተባለውን ብሎ ይናገራል። መባሉን ያረጋገጠው ጌታ ኢየሱስ ክርስቶስ ነው። የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ ብሎ መባሉ በአፍ ብቻ የተተረከ እንዳልሆነ ሲያረጋግጥ አንባቢው ያስተውል ብሎ ይናገራል። የሚነበብ ከሆነ የተጻፈ አለ ማለት ነው። ስለዚህ ራሱ ጌታ ኢየሱስ ክርስቶስ ሲያረጋግጥ እንግዲህ በነብዩ በዳንኤል የተባለውን ብሎ ነብዩ ዳንኤል እንደሆነ ጸሐፊው ያረጋግጥልናል። ስለዚህ ጸሐፊው የዳንኤል መጽሐፍ ራሱ ዳንኤል እንደሆነ እንመለከታለን። መጽሐፉ ተጽፎ ያለቀበት ጊዜ ይሄም በጣም አስፈላጊ ስለሆነ መጽሐፉ ተጽፎ ያለቀበት ጊዜ ሲገባ በምርኮ ጊዜ የ15 ዓመት ልጅ ሆኖ ነው። እና ብዙ ጊዜ ሰዎች ሲናገሩ መጨረሻም ላይ በአናብስት ጉድጓድም ሲጣል ወጣት ሆኖ ተወርውሮ የተጣለ ነው የሚመስላቸው ሰዎች። ግን የሚገርመው 70 ዓመት በምርኮ የነበረ ሰው ነው። እና ወደ መጨረሻ አካባቢ ዳንኤል ወደ 85 ዓመት 87 90 ዓመት አካባቢ ሆኖት ነበረ። ሽማግሌ ነበር የነበረው። እና በንጉስ ቂሮስ ዘመን በ539 እስከ 530 ከክርስቶስ ቅድመ ክርስቶስ ማለት ነው። ይህም ጊዜ እስራኤላውያን በባቢሎን የምርኮ ጊዜያቸውን ጨርሰው መመለስ በጀመሩበት ወቅት እንደነበር ይታመናል። የኤርሚያስን ትንቢት አንብቦ 70 ዓመት እንደተፈጸመ ተገንዝቦ ይሄው 70 ዓመት ተፈጽሟል፣ መቼ ነው የምንታሰበው ብሎ የሚገርም ነው። እንመጣበታለን። እና ሲገባ ወደ ስደት ትመለከታላችሁ። መውጫውም ላይ ዳንኤል እንደነበር ትመለከታላችሁ። እና መጽሐፉ የተጻፈበትን ዓላማ እንዲሁ ይሄንን በወፍ በረር ነው ነካ ያደረኩ የሚሄደው ወደ አንድ ሐሳብ ላይ መድረስ ስላለብኝ ነው። መጽሐፉ የተጻፈበት ዓላማ ቅድም ወደ ዘመርነውም ቀስ እያልኩ ገባለሁ። የእግዚአብሔርን በሰውም ሆነ በመንግስታቸውና በአገዛዛቸው ላይ
የበላይ አዛዥ ገዢና ፍጹም ባለስልጣን መሆኑን ለማሳየት ነው። እደግመዋለሁኝ። የእግዚአብሔርን በሰውም ሆነ በመንግስታቸውና በአገዛዛቸው ላይ የበላይ አዛዥ ገዢና ፍጹም ባለስልጣን መሆኑን ለማሳየት ነው። እየሰማችሁ ነው? አንዳንድ ሰዎች እንደዚህ ይላሉ። እግዚአብሔር ግን ይላሉ ከሚሆነው ነገር የተነሳ አይ ፈጥሮ ይሄንን ምድር ሳይተወው አይቀርም ይላሉ። የሚሆነውን ተመልክተው እግዚአብሔር ይሄንን ምድር ፈጥሮ አልተወውም። እግዚአብሔር አንዳንዶች ኒውትራል ነው ይላሉ። ኒውትራል አይደለም። በእያንዳንዱ ነገር እግዚአብሔር ጣልቃ ገብቶ ያ ሁሉን ነገር ይመለከታል። አሜን እንላለን። የእያንዳንዳችንን ጉዳይ ያውቀዋል። የየዕለት እርምጃችንን እያንዳንዱን ይቆጣጠረዋል። አሜን በሉ። ሃሌሉያ። መነሳትና መቀመጤን አለ ዳዊት ያውቀዋል አለ። ሃሌሉያ። መምጣታችንን ያውቀዋል፣ መሄዳችንን ያውቀዋል፣ መቀመጣችንን ያውቀዋል፣ ሐሳባችንን ያውቀዋል። ከሱ የተሰወረ ሐሳብ የለም። ጮኸን አሜን እንላለን። ሃሌሉያ። አና ነገር ሲሆን ግራ ተጋብተን አታይም እንዴ እንላለን። ግራ የተጋባ ነው እኛ እንጂ ግራ የሚጋባ አምላክ የለም። ሁሉን ያየዋል፣ ሁሉን ተቆጣጥሮታል። ጮኸን አሜን እንላለን። ሃሌሉያ። ሁሉን ያውቀዋል። አውቃላችሁ? ሁሉን ያውቀዋል። መጽሐፍ ቅዱስ ላይ አንድ ጊዜ ትዝ ይላችኋል፣ በአስቴር ዘመን በአስቴር መጽሐፍ ላይ መርዶክዮስ ንጉሱ ላይ ያን ጊዜ ተንኮል በተጠነሰሰ ጊዜ ንጉሱን ያዳነ መርዶክዮስ ነው። ግን ለማዳኑ ምንም የተደረገ ነገር አልነበረም። አዚፍ ነቲንግ ሃፕን፣ ሁሉ ነገር ተረስቶ እሱ እዛው የተቀመጠበት ስፍራ ላይ ቁጭ ብሎ ተረስቷል። ነሃማ ግን እንደ ልባቸው ይገባሉ ይወጣሉ። ከዛ አልፈው እግዚአብሔር እንደማያይ፣ እግዚአብሔር እንደማይመለከት፣ እግዚአብሔር ነገሩን እንደተወው፣ እግዚአብሔር እንደሌለ እድገት ቢባል እድገት የነሃማ ነው። ነገር እንደማያይ በእውነት እግዚአብሔር ቢኖር ኖሮ የሚያሰኝ ነገር ይታያል። ታውቃላችሁ? አጥሩ በጣም ትልቅ ነው። ወታደሮች አሉ። እኩለ ሌሊት አልፏል። ንጉሱ እንቅልፍ በሸሸው ጊዜ አጥሩን አልፎ ወታደሮቹን አልፎ መኝታ ቤቱን አልፎ ታውቃላችሁ ዋክ አድርጎ የተኛበት ክፍል ማንም ሳያየው የገባ እግዚአብሔር ነው። ሃሌሉያ። ዘመን ሲመጣ መጽሐፍ አምጡልኝ አለ። መጽሐፉን ሲከፍት የተከፈተው መጽሐፍ የመርዶክዮስ ታሪክ ያለበት መጽሐፍ ተከፈተ። ለሆነ ሰው ነው አሁን የሁላችሁ ከመናገር የምጀምረው። ያለፈ የሚመስል ታሪካችሁ፣ የተረሳ የሚመስል ታሪካችሁ በእውነት እግዚአብሔር ቢኖር ይፈርድብልኝ ነበር የምትሉትን ጉዳይ የማያይ የመሰላችሁ እግዚአብሔር ጣልቃ ገብቶ መፍረድ ይችላል። የዳንኤል መጽሐፍ የሚናገረው ይሄን ነው። እግዚአብሔር ያያል። ሃሌሉያ። ሉዓላዊ ነው እግዚአብሔር። ይመለከታል እግዚአብሔር። አያይም ሞይ ብትሉ ያያል። ግን ከዚህ ሁሉ ሰው መካከል እኔን ያያል፣ ያየኛል። ጸጉራችን እንኳን በፊቱ የተቆጠረ ነው የሚለው። ያያል እግዚአብሔር፣ ይመለከታል እግዚአብሔር። ሐሳባችን እንኳን በፊቱ የተሰወረ አይደለም። እግዚአብሔር የተመሰገነ ይሁን። ያያል። መጽሐፉ በአንድ ቃል ስለ እግዚአብሔር የሚናገረው ይሄንን ነው። ሉዓላዊ እግዚአብሔር፣ ሶቨሬን ጋድ፣ ይሄንን ነው የሚናገረው። ሉዓላዊ ማለት ምን ማለት ነው? በሁሉ ላይ ሙሉ ስልጣን ያለው። በሁሉ በሉ እስቲ አንድ ሰው በሁሉ ይበል። በሁሉ ላይ፣ በሁሉ ላይ ሙሉ ስልጣን ያለው፣ ሁሉን የሚገዛና ከሁሉ በላይ ሆኖ ሁሉን የሚቆጣጠር
አለ በማለት ነው። ታውቃላችሁ መጽሐፉ የሚናገረው ሁሉን የሚቆጣጠር ታውቃላችሁ። እነ ሚሳቅ ሲድራቅ አብድናጎን ለምስሉ አልሰግድም ባሉ ጊዜ ንጉሥ ናቡከደነፆር እመጣበታለሁ እዚህ እሳት ውስጥ ትገባላችሁ አለ። አያይም ወይ እግዚአብሔር? አይመለከትም ወይ እግዚአብሔር? የለም ወይ እግዚአብሔር? እንገባለን ሲሉ አፉን አውጥቶ 7 እጥፍ አነደዋለሁ ሲል አያይም ወይ እግዚአብሔር? ያያል፣ የሚባለውን ይሰማል። ወገኖቼ መጽሐፉ ይሄንን ነው የሚነግረን። እስቲ አንድ ሰው ያያል ሊበለኝ። ያያል። ትዕቢተኞች ሲናገሩ መጽሐፍ ቅዱስ ይሄን ነው የሚናገረው። በመኝታቸው ላይ ሆነው ስለሚያልሙ ነው የሚለው። ኃይል በእጃቸው ነውና ሲነጋ ይፈጽሙታል ነው የሚለው። አሳያለሁ ብለው ተናግረው በነጋታው ሊያሳዩን መስሪያ ቤታቸው ሲሄዱ ያያል። 7 እጥፍ አነደዋለሁ እንዳለ 7 እጥፍ ሲያነደው ሰዎች ናቸው። የታለ እግዚአብሔር እያሉ ሲገቡ መጣላቸው። ገባ ተከትሎ የሚገባ እግዚአብሔር አለ። የኛ እግዚአብሔር ሉዓላዊ ነው። ሃሌሉያ! ያንተ እሳት አያስፈራው። ዛሬም እናመልከዋለን። ይኸውልህ ሚስጥር ነው ብለህ በስልክ ሸሽገህ አታመልጠውም። ያወጣዋል። ሃሌሉያ! ያወጣዋል። ጉድህን አታመልጠውም። የኔን ጌታ በፓስወርድ አትደብቀውም። በኮምፒውተር አትሸሽገውም። በኪስህ አትደብቀውም። ያወጣዋል እግዚአብሔር። እሱ ሉዓላዊ ነው። ሃሌሉያ! ሉዓላዊ ነው። ሃሌሉያ! ዮሴፍን ጨርቁን ወስዳ እሱ ነው ብላ ወስዳ በጣለችው ጊዜ የሚያይ እግዚአብሔር አወጣው እጁን ልኮ። አንድ ሰው ጮሆ አሜን ይበል። ሃሌሉያ! ሉዓላዊ ነው ይሄ ጌታ። ሉዓላዊ ነው ይሄ ጌታ። ለሆነ ሰው ነው መልእክት የምናገረው። ጩህና አሜን በል። ሃሌሉያ! አበቃ ብላ አትዘናጋ። የኛ ጌታ ዛሬም አይለወጥም። የማያረጅ ጌታ። ሃሌሉያ! የማያረጅ ጌታ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አያረጅም፣ አይለወጥም። ይኸውላችሁ የታሪኩ ጅማሬ አሳያችኋለሁ። ታሪኩ እንደዚህ ነው የሚጀምረው። የዳንኤል መጽሐፍ ጅማሬው እዚህ ጋር ነው። ምዕራፍ 25 ላይ ኤርሚያስ ሂዱና አንብቡት። ከ1 እስከ 11 እንደዚህ ነው የሚነበበው። በይሁዳ ንጉሥ ይላል በኢዮስያስ ልጅ በኢዮአቄም በ4ኛው ዓመት በባቢሎን ንጉሥ በናቡከደነፆር በመጀመሪያው ዓመት ስለ ይሁዳ ሕዝብ ሁሉ ወደ ኤርሚያስ የመጣው ቃል ይህ ነው። ይህንም ቃል ነብዩ ኤርሚያስ ለይሁዳ ሕዝብ ሁሉና በኢየሩሳሌም ለተቀመጠው ሁሉ እንዲህ ሲል ተናገረው። ከይሁዳ ንጉሥ ከአሞጽ ልጅ ከኢዮስያስ ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ ባሉት በእነዚያ ተመልከቱ ይህንን ሐሳብ። በእነዚህ በ23ቱ ዓመታት የእግዚአብሔር ቃል ወደ እኔ በቀይ አስምሬበታለሁ። በእነዚህ በ23ቱ ዓመታት ለ23 ዓመታት ያህል ኤርሚያስ ካን ኢማጂን ለ23 ዓመት ያህል የእግዚአብሔር ቃል ወደ እኔ መጣ። ምን እያለ? እኔም ማልጄ ተነስቼ ተናገርኳችሁ፣ ነገር ግን አልሰማችሁ። 23 ዓመት ማልዶ እየተነሳ እግዚአብሔርም ማልዶ ተነስቶ ባሪያዎችን ኤርሚያስ ብቻ እንዳይመስላችሁ ብዙ ሌሎችም ነቢያቶች ነበሩ። ባሪያዎቹን ነቢያትን ወደ እናንተ ላከ። እናንተም አላደመጣችሁም፣ ጆሮአችሁንም አላዘነበላችሁ። ደጋግሞ ሲናገር ሙዚቃ ነው የሆነባቸው።
እርሱም ሁላችሁ እናንተ ከክፉ መንገዳችሁና ከስራችሁ ክፋት ተመለሱ፣ እግዚአብሔርም ከዘላለም ወደ ዘላለም ለእናንተና ለአባቶቻችሁ በሰጣችሁ ምድር ተቀመጡ። ደግ የሆነ ጌታ ታመልኳቸውም ትሰግዱላቸውም ዘንድ ሌሎችን አማልክት አትከተሉ፣ ክፉም እንዳላደርግባችሁ በእጃችሁ ሥራ አታስቆጡኝ አለ። ለእናንተ ጉዳት እንዲሆን በእጃችሁ ሥራ አታስቆጡኝ፣ ታስቆጡኝ ዘንድ አልሰማችሁኝም ይላል እግዚአብሔር። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል። እኔ በጣም የሚገርም ነገር በደንብ አንብቡት፣ ቀይ ደግሞ ያሰመርኩበትን ቃሌን አልሰማችሁምና እነሆ ልኬ የሰሜንን ወገኖች ሁሉ ባሪያዬንም የባቢሎንን ንጉሥ ናቡከደነፆርን እወስዳለሁ። ማንን አለ? ምኔን? የሚገርም ነው። ባሪያዬን አለ። ሰውዬው እኮ አሕዛብ ነው። ምኔን አለ? ንገሩኝ። እግዚአብሔር ሉዓላዊ ነው። ምንም ነገር ማዘዝ ይችላል። ምንም፣ እስቲ ምንም በሉ። ምንም ማዘዝ ይችላል። በጣም የሚገርማችሁ ዕንባቆም ላይ ነው። ዕንባቆም እንደዚህ አለ፣ አትፈርድም ወይ? እንደዚህ አመፀኛው ይሄንን ሲያደርግ አትፈርድም ወይ እያለ ይጮሃል። ሲጮህ እግዚአብሔር እንደዚህ አለ፣ እፈርዳለሁ አለ። እኔ እፈርዳለሁ አለ። በልሽ ፍረድ ሲለው እሺ እፈርዳለሁ አለና አሕዛቦችን ከአሕዛብ መጣና በእነሱ ነው እምቀጣው አለ። ዕንባቆም አለ፣ እንዴት አይነት ፍርድ ነው የምትፈርደው? እንዴት ነው ኃጢአተኛውን ከሱ በባሰ ኃጢአተኛ የምትቀጣው አለ። በቃ አደርጋለሁኝ አለ። እግዚአብሔር ሉዓላዊ ነው። ይኸውልህ አመፀኛ ስትሆን ሩቅ አይሄድም። እቤት በር ላይ ራስ ባስን ባነጠፍከው እንትን ምንድነው ስሙ? ኮብልስቶን። ራስ ባነጠፍከው ኮብልስቶን ነው ጥርስህን የሚሰጥህ። እዛው ራስ ባነጠፍከው በርህ ላይ ሩቅ አትሄድም። 32ቱን ካሚልህ እግዚአብሔር ሩቅ አይወስድህም። ራስ ባስገለበጥከው ኮብልስቶን ይሰጣል። ባሪያዬ አለ ማንን? ናቡከደነፆር። ሩቅ አይደለም። ያው ለእግዚአብሔር የማይታዘዝለት የለም። ኢየሱስ ሲሰቀል ፀሐይና ምድር ጨረቃ ጨለሙ አናይም ብለው ሁሉ የሚታዘዝለት የኛ ጌታ ሃሌሉያ። ማንቶላዲ ባጋ ኢየሱስ ጌታ ነው። ሃሌሉያ። ለሆነ ሰው ማይደርስለታል ጌታ። በዚህች ምድር ይላል በሚቀመጡባትም ሰዎች በዙሪያዋም ባሉ በእነዚህ በአሕዛብ ሁሉ ላይ እመጣባቸዋለሁ፣ ፈጽሜም አጠፋቸዋለሁ። ለመደነቂያና ለማፏጫም ለዘላለምም ባድማ አደርጋቸዋለሁ። ከእነርሱም የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ፣ የወፍጮንም ድምፅ፣ የመብራትንም ብርሃን አስቀራለሁ። ይህችም ምድር ሁሉ ባድማ መደነቂያ ትሆናለች። እነዚህም አሕዛብ ለባቢሎን ንጉሥ 70 ዓመት ንገሩኝ። ቁጥሩን ቁጭ ነው ያደረገው። ስንት ዓመት? 70 ዓመት ይገዛል። ዳንኤል 1:4 ላይ ትመለከታላችሁ። ቀስ ያልኩኝ ነው የምገባው። ዳንኤል 1:4 ላይ ልክ እንደተናገረ ኤርሚያስ ዳንኤል 1:4 ላይ ዳንኤል ምዕራፍ 1 እስከ 4 እንደዚህ ይላል። የይሁዳ ንጉሥ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉሥ ናቡከደነፆር ወደ ኢየሩሳሌም መጥቶ ከበባት። ምኔ ብሏል? ንገሩኝ። ባሪያዬ። ምኔ ብሏል? ባሪያዬ። ከበባት። ጌታም የይሁዳ ንጉሥ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። ንጉሡም ነውር የሌለባቸውና መልከ መልካሞቹን እነ ዳንኤልን ማለት ነው፣ የመኳንንት ልጆች ናቸው በነገራችን ላይ፣ ጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብልሃተኞች ከእስራኤል ልጆች ከነገስታቱና ከመሳፍንቱ ዘር ያመጡ ዘንድ የከላዳውያንን ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦች አለቃ ለኤልፋዝ ነገረ ብሎ ይናገራል። እንዳለ ወሰዳቸው።
እሺም እግዚአብሔር ሲናገር ምላሽ መስጠት እንዴት ጥሩ እንዴት የታደልን ሰዎች መሰላችሁ። ምላሽ መስጠት በቃ አልቻልኩም አቃተኝ አግዘኝ ማለት እንዴት መታደል መሰላችሁ። መታደል አስደናቂ ነገር ላሳያችሁ። እዝራ 1:2 ላይ የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። የሚገርም ነው። ይሄ ደግሞ መቼ ነው? በተፈጸመ ጊዜ። ነገር ሲፈጸም ቂሮስ አሕዛብ ነው። ማን ይላል? እግዚአብሔር ምን ብሎኛል? አዞኛል። እግዚአብሔር ሉዓላዊ ነው። ሰማይ ምድር የሱ ነው። ማንንም ማዘዝ ማንንም መጠቀም ይችላል። አሜን በሉ ሃሌሉያ። ማንንም ማዘዝ ማንንም መጠቀም ይችላል። መጽሐፉ ይሄንን ነው የሚናገረው። የኛ ጌታ የሰማይና የምድር ጌታ ነው። ሁሉም ማድረግ ይችላል። ዛሬ አመለካከታችሁ ይለወጥ። የትኛውም ስፍራ መግባት ማንንም ማዘዝ ማንንም መጠቀም የሚችል አምላክ ነው። ይችላል። አታሳጥሩት። እጁ ይችላል። የትም መሄድ የትም መድረስ የትኛውንም ኦፊስ ማንኳኳት ይችላል። የማንንም ልብ መቀየር ይችላል። የነገስታት ልብ ይላል እንደ ፈሳሽ ውሃ ወንዝ በእጁ ናቸው ይላል። ወደ ፈለገው ንገሩኝ ያዘነብ ኢየሱስ ጌታ ነው። ሃሌሉያ። ስለዚህ የሚጸለየው ወዴት ነው? ወደ እግዚአብሔር ነው። ሃሌሉያ። ኢየሱስ ጌታ ነው። አንድ ሰው እኔ በሰው ገባው ይላል፣ አንተስ ይላል እኔ በእግዚአብሔር ገባው። እኔ በሰው ደረስኩ፣ አንተስ በእግዚአብሔር ደረስኩ። አንድ ሰው በእግዚአብሔር ይበለኝ። በእግዚአብሔር ቀጥላለሁ ገና በእግዚአብሔር። ኢየሱስ ጌታ ነው። በእግዚአብሔር ይኬዳል። በእግዚአብሔር ይኬዳል። በእግዚአብሔር ይደረሳል። ሰው ቢሰጥም እግዚአብሔር ይሰጣል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የምርኮ ጊዜ ታውቃላችሁ። አንደኛው 605 ቅድመ ክርስቶስ በመጀመሪያው የምርኮ ጊዜ ነገስታትና ታላላቆች አፐር ክላስ ያሉትን ነው እንዳለ ጠራርጎ የወሰዳቸው። የሀብታሞቹ ነው እንዳለ ወስዶ የራሱ ያደረገው ናቡከደነጾር። ሀብታሞቹን የሀብታም ልጆቹን እንዳለ ወሰደ። እነ ዳንኤል የተወሰዱት ለዚህ ነው። መጀመሪያ እነ ሚሳቅ እነ ሲድራቅ እነ አብደናጎ 4 ሰው ብቻ አይደለም የወሰደው፣ ብዙ ናቸው። ወደ እነሱ ታሪኩ ስለሄደ ነው ስለ 4ቱ የምንሰማው እንጂ የወሰደው በጣም ብዙ ናቸው። እና የ4ቱን ታሪክ ነው የምናየው እንጂ። ስለዚህ የመጀመሪያ እነሱን የወሰደው። በሁለተኛው ደግሞ ተመልሶ መጣና 597 ላይ ቅድመ ክርስቶስ በሁለተኛ የምርኮ ጊዜ መካከለኛ ኑሮ ሚድል ክላሱን እንዳለ ጠራርጎ ወሰደ። እንደገና ሶስተኛ ደግሞ እንደገና ተመልሶ ይመጣና ናቡከደነጾር ያደረገው ታውቃላችሁ፣ ኢየሩሳሌምን ሙሉ በሙሉ በሚባል መልኩ ካፈራረሰ በኋላ ንጉስ ሴዴቅያስን ታውቃላችሁ ከነመላው ቤተሰቡ እንዲሁም የነበሩትን መኳንንቶች በሙሉ ማርኮ ወሰደ። አገሪቷ ላይ ያስቀረው ድሆችን፣ የአእምሮ በሽተኞችን፣ እንደገና መስራት የማይችሉትን የመጨረሻ ህመምተኞችን ከዛ ከተማዋን አቃጥሎ ሄደ። ለዚህ ነው ትዝ ይላችሁ እንደሆነ ነህምያ ስለ ከተማው ሲሰማ ከተማዋ በሳት ተቃጥላለች ፈራርሳለች የሚል ዜና የሰማው ከዚህ የተነሳ ነው። ከብዙ ዓመት በኋላ ፍርስርሷን አውጥቶ ነበር ሄደ። በጣም ባዶ የሆነውን ነው እንደገና እግዚአብሔር እንደገና ያነሳው። አሳያቸዋለሁ ይሄ ሉዓላዊ ጌታ እንዴት መስራት እንደሚችል። ማፍረስ ከፈለገ ያፈርሳል፣ መስራት ከፈለገ ይሰራል። ሁሉ በእጁ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አውቃላችሁ በምድሪቷ ላይ የቀሩት እንዳልኳችሁ መስራት የማይችሉ የአካል ጉዳተኞች፣ የአእምሮ ህመምተኞች እንዲሁም በእድሜ ያረጁና መንቀሳቀስ የማይችሉ ሰዎች ብቻ እንደነበሩ ከታሪክ እናገኛለን። ከብዙ ዓመታት በኋላ ነህምያ ስለ ኢየሩሳሌም ለማወቅ ፈልጎ በጠየቀ ጊዜ እንዳልኳችሁ እንደዚህ ነው የሆነው። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከነርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የይሁዳን ምርኮ የተረፉትንም የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኳቸው። እነርሱም
በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ ብሎ የሚናገረው ፍርስርስ ካለች በኋላ ነው። የመጽሐፉን ስያሜ ላሳያችሁ። የመጽሐፉ ስያሜ የዳንኤል መጽሐፍ ተብሎ ነው የሚታወቀው። ቅድም ስጀምር ብያለው፣ የዳንኤል መጽሐፍ በመባል ይታወቃል። ምክንያቱም ጸሐፊው ራሱ ዳንኤል በመሆኑ ነው። ታውቃላችሁ፣ መጣበታለሁኝ። በውስጡ 12 ምዕራፎችን ይዟል እና የስሙ ትርጉም ምን እንደሆነ ላሳያችሁ። ብዙ ጊዜ ከስም ጋር የተያያዘ ነው። የስሙ ትርጉም እግዚአብሔር ዳኛዬ፣ እግዚአብሔር ፈራጄ ነው የሚል ነው። መጽሐፉ ላይ እግዚአብሔር በተደጋጋሚ ዳኛ ሆኖ እግዚአብሔር ፈራጅ ሆኖ እናገኛለን። እዚህ ጋር መልእክት ተናግሬ ጀምራለሁኝ። ጀምረን እስከምንጨርስ ድረስ እግዚአብሔር ዳኛ ሆኖን፣ እግዚአብሔር ፈራጅ ሆኖን ሲጓዝ እናገኘዋለን። ይፈርድልናል እግዚአብሔር፣ ዳኛ ይሆነናል እግዚአብሔር። ፍርድ ለጎደለው እግዚአብሔር እየፈረደልን እንቀጥላለን። ዳኛ ሆኖን እንቀጥላለን። ሃሌሉያ! እንዲሁ አይደለም መጽሐፍ እያጠናን የምንሄደው። ፍርድ በሚያስፈልገን እየፈረደ ዳኝነትን በምንፈልግበት እግዚአብሔር ራሱ ዳኛ እየሆነን እንቀጥላለን። ኢየሱስ ክርስቶስ ጌታ ነው። እኔ እንዴት ያስደስተኛል መሰላችሁ? ይኸውላችሁ ቀኑን ሙሉ ይላል በአንበሳ ጉድጓድ ከጣለ በኋላ ቀኑን ሙሉ ንጉሱ ሊያድነው ፈለገ ይላል። አልቻለም ይላል። ከዛ በቃ በጠዋት ይላል ተነስቶ ወደ አንበሳው ጉድጓድ አይሄድም እኮ በምንም ምክንያት ሄደ ይላል። ሄደ ማን ያውቃል ብሎ። ምን አይነት ነገር ማን ያውቃል ብሎ። የነሱ አምላክ ከእሳት እነኛን ካዳነ 119 ለአንድ እኮ ነው እኮ 119 ሆኖ የሸረቡትን ማን ያውቃል ብሎ በጠዋት ንጉሱ ተነሳ። ያዩታል ዋክ የሚያደርገው ወደ አንበሳ ጉድጓድ። እናንተ የታሸገ የአንበሳ ጉድጓድን እንዴት ብለህ ትጮኻለህ? ባዶ ጩኸት እኮ ነው። ዳንኤል ሆይ አለ። ባዶ ጩኸት ግን ማን ያውቃል ብሎ የምታመልከው አምላክ አዳነ። እኔ ሁላ አንድ ነገር ልንገር፣ ከዛ ጉድጓድ ወደዛ ጉድጓድ ሰው ይገባል እንጂ ይኸውልህ ሰውም ድምጽ ሞቶ አያውቅም። አላቦርዳላ ጄንታል ዶጃዲ ሃሌሉያ ከዳንኤል ጉድጓድና ከአልዓዛር ጉድጓድ ነው ድምጽና ሰው የወጣው። እዚህ ጋር ነው መገለጥ። ኢየሱስ ጌታ ነው በእውነት። አልዓዛር ከገባበት ጉድጓድና ከዳንኤል ጉድጓድ ነው ድምጽም ሰው የሚወጣው። ማልዲራላ ቮሲያ ፕራድ። ሶስተኛ የኔ ታሪክ ነው፣ የኔና የናንተ ታሪክ። ሃሌሉያ! አበቃ ከተባለ፣ አይቻልም ከተባለ፣ አይሆንም ከተባለ የኛ ታሪክ ሆኖ ይቀጥላል። 66 መጽሐፍ አለ፣ 67ኛው የኔ ታሪክ ሆኖ ይቀጥላል። ኢየሱስ ጌታ ነው። ሃሌሉያ! ዳንኤል ሆይ አለ ትላንት ስታገል ነበር አለ። ይሄ እጄ ላይ ያለ ማህተም ሊያድንህ አልቻለም አለ። ግን የምትጠራው አምላክ አዳነህ አለ። ንጉሥ ሆይ አለ። ምን አልካለ? የሆነ ድምጽ ሰማለሁ። ንጉሥ ሆይ የምታመልከው አምላክ ማነው? የማመልከው አምላክ አለ 1000 ዓመት ንገስ ካለ በኋላ የአንበሶቹን አፍ አለ ዘጋ። እስቲ አንድ ሰው ዘጋ ይበል። ዘጋ። የሆነ ሰው የሚዘጋለት ነገር አለ። ዘጋ ይበል። ሃሌሉያ! ዘጋ 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 ዘጋ። ኢየሱስ ጌታ አሁን ስላልተራቡ አይደለም። ሉዓላዊ ነው እግዚአብሔር። ሉዓላዊ አትበሉም አላቸው። አንበሶቹ ይሰማሉ የሱን ድምጽ፣ የፈጣሪያቸውን ድምጽ ይሰማሉ።
119ኙን ከነቤተሰቦቻቸው ሲወረውራቸው በአየር ላይ ነው ተቀበሏቸው የሚለው። ኢየሱስ ጌታ ነው። ጻድቅ ፈራጅ ነው። ሃሌሉያ! ጻድቅ ፈራጅ ነው። ሃሌሉያ! ወረቀትን ወስዶ የሚያንገላታህን ያያል። ስድብን የጠገበ ሰው እግዚአብሔር ያያል። ነቀፌታን የጠገብከውን እግዚአብሔር ያያል። ለዚህ ነው ኤልሳቤጥ እንደዚህ አለች፣ ነቀፌታዬን በሰው መካከል ያስወግድልኝ ዘንድ በተመለከተበት ወራት እግዚአብሔር እንዲህ አድርጎልኛል ስትላል። ሃሌሉያ! የሆነን ሰው እግዚአብሔር ይመለከታል። ታሪክን የሚለውጥ እግዚአብሔር እዚህ አለ። ጩሁና አሜን በል። ሃሌሉያ! ሉዓላዊ ነው እግዚአብሔር። ሉዓላዊ ነው እግዚአብሔር። ሃሌሉያ! ለዚህ ነው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ አለ ያድራል አለ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል። በላባዎቹ ይጋርድሃል። በታይ ትተማመናለህ። እውነት እንደ ጋሻ ይከባል። በአጠገብሽ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። ሃሌሉያ! ሃሌሉያ! ሃሌሉያ!